ጨረቃዋ ጨረቃ መስላ ከች ብላለች በጠዋቱ። እንግዲህ ብዙ ጊዜ ቀናችን የምናሳልፈው ጠዋት እንዳጀማመሩ ነው። ጠዋት ስንነሳ የሆነ ደስ የሚል ስሜት ከተሰማን ቀናችንም እንደዛ በደስታ ሞልቶ ተትረፍርፎ ነው የሚውለው እና በእርግጥ ብዙ መጥፎ ቀናቶችም አሉ። ምንድን ነው ማለት የፈለግኩት ጠዋት ተነስቼ ዩቲዩብ ላይ ግብት ስል ሀይሚዬን ያየዋትና አስቡት ጠዋት ተነስታችሁ እንደዚህ አይነት ፈገግታ ማየት በጣም በጣም ነው ደስ የሚለው። እንግዲህ ሀይሚዬ ዛሬ ልደቴ ነው፣ ወደዚች ምድር ዱብ ያልኩባት ቀን ናት። ስለዚህ እንኳን ተወለድሽ በሉኝ እያለች ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሰብስክራይብ አድርጋችሁ ለምትከታተሉ ቤተሰቦችም እጅግ በጣም ነው የማመሰግነው። እንግዲህ ቅመሟ እንዳያችኋት እጅግ በጣም አምሮባት ልዩ ሆና በተለየ ስታይል መታለች ማለት ነው። ልደቴ ነው እያለች መልካም ልደት ይሆንልሽ፣ ከእድሜ ላይ እድሜ ጨምሩ፣ ከዚህ ላደረሰች ፈጣሪ ይመስገን። እውነት የፈጣሪ ስራ ልዩ ነው። ውድ ቤተሰቦቼ ትናንትና ቪዲዮ አልሰራውም ነበረ ነው ማለት በቃ ሰውነት ይዛለብኝ ጨው ሆነ ሟሟኝ ማለት ነው። ራሴን ማንሳት አቃተኝና እና ምንድን ነው መሰላችሁ የፈጣሪ ስራ ልዩ ነው የምላችሁ። ትናንት እንደዛ ሁኜ መነሳት እንኳን እስኪያቅተኝ ተልፈስፍሼ ጠዋት ስነሳ ግን አዲስ ጉልበት አዲስ ኤነርጂ ደስ የሚል ቀን ሰጥቶኝ ነው የተነሳሁት ማለት ነው። እና ስለ ሁሉም ነገር እግዚአብሔር ይመስገን። እና ቅመምዬ አንቺም ደግሞ ከእድሜ ላይ እድሜ ተጨምሮልሽ እችን ቀን ስላየሽ እግዚአብሔር ይመስገን ማለት ነው የምንችለው። እንኳን ተወለድሽልን። ቀሪ ዘመንሽ የተባረከ የተቀደሰ ይሆንልሽ። ከስኬት ላይ ስኬት ከእድገት ላይ እድገት ፈጣሪ ይጨምርልሽ። እንዲሁም ደግሞ እኔ የምመኝልሽ ከምትወጂው ከምታፈቅሪው ከቡራችን ጋር ፈጣሪ ልዩ የሆነ ህይወት እንዲሰጥሽ ምኞቴ ነው። እንግዲህ ውድ የጨረቃ ፋሚሊዎች ማለት ነው፣ የሀይሚና የብሩኬ ወዳጆች እስኪ ለዚች ምርጥ የሆነች እንቁ ልጅ ምኞታችሁን ግለጹላት፣ ፍቅራችሁንም ግለጹላት። አውቃለሁ እንደምትወዷት፣ ግን በኮሜንት እስኪ ፍቅራችሁን ግለጹላት ለሀይሚዬ። አታምርም ውዶቼ? ማለት በጧት ተነስታችሁ ይሄን የመሰለ ፈገግታ ማየት። በነገራችን ላይ እኔ ብዙ ጊዜ እላቸዋለሁ አይደለ ሀይሚ ከምንም እና ከምንም በላይ የሆነ ከእሷ ላይ የምወደው ነገር በቃ የፈገግታዋ አላቅም። ስስቅ በጣም ነው ደስ የሚለኝ አለ አይደል? የሆነ ከሰው ላይ የምትወዱት ነገር አለ አይደል? እኔ ደግሞ ይሄ ፈገግታዋ እጅግ በጣም ነው ልቤን የሚስበው እና በጧት እንግዲህ ቀኔን አሳመረችልኝ ማለት ነው እንዲህ ፈገግ ብላ እና ውዶቼ፣ እንደገና ደግሞ እች ቀን በሰላም እንድታልፍ የምር ከልባችሁ ጸሎት አድርጉ። እች ቀን መበላሸት የለባትም። አላቅም ትናንትና ካየሁት አንጻር ምናምን ነው እንደዛ ምላችሁና በሰላም እንደዚህ ፈገግ እንዳለች እንድታሳልፍ መልካም ምኞቴ ይሆናል። ሀይሚዬ ሀፒ በርስዴይ የኔ ቆንጆ። ከዚህ በላይ ከእድሜ ላይ እድሜ ተጨምሮልሽ ፈጣሪሽን የምታመሰግኝ ልጅ ያድርግሽ። ያንቺም የብሩኬን በአንድ ላይ ሆናችሁ ህይወታችሁ ያማረ የደመቀ ይሆንላችሁና ውዶችዬ፣ ዛሬ እንግዲህ ያው ብሩኬ ቀለበት ሊያደርግ ነው ማለት ነው። ለሀይሚዬ በትልቅ ሰርፕራይዝ ቀለበት ሊያደርግላት ነው። ከዛ በቃ ነገሩ ተፈጻጸመ አይደለም እንዴ? የኔ ውዶች ያው ምኞት አይከለከልም ብዬ ነው። ምን ችግር አለው እንዴ? ቢያፈነዳውስ ብሩኬ? እኔ ብሩኬ ዛሬ አንድ ነገር ካልፈጠረ በቃ እኔ ብሩኬ ልጣላው ነው። የምሬን ነው የምላችሁና ውዶቼ፣ በነገራችን ላይ እንደዚህ የምላችሁ እንደው ልቀልዳችሁ ብዬ ነው ማለት ነው። መሆኑ አይቀርም አንድ ቀን፣ ችግር የለውም። ምንም የሚያስቸኩል ነገር የለም። ቀለበቱም ይሆናል፣ ምንም ሰርጉም ይሆናል፣ አራት ልጆቹንም እናያለን። ግን እኔ አሁን ትንሽ የሰጋሁት በቃ ሌላ ነገር እንዳይፈጠር፣ በቃ ደስ የሚል ነገር እንዳይፈጠር ነው። እንደውም ሰሞኑን እኔ በቃ በውስጥ የሳስበ የነበረው የሀይሚና የብሩኬ ነገር በቃ ለሀይሚ ልደት መፈጸም አለበት፣ የዛን ቀን መታረቅ አለባቸው እያልኩ ነበረ እና እኔ እንደዚ አይነት ስሜት ነው እየተሰማኝ ያለው። በልደቷ እንደሚታረቁ፣ ሰላም እንደሚወርድ፣ ብሩኬ ሰርፕራይዝ እንደሚያደርጋት ማን ያውቃል? ፍቅሩንስ ቢያፈነዳው ብሩኬ እንዴ? ሀይሚ ትናንት ጭራሽ ፍቅረኛሞች አይደለንም አላለችም? ስለዚህ ዛሬ አዲስ ነገር አለ ውዶችዬ፣ በተስፋ እንጠብቅ። ችግር የለም። ያው የሰው ልጅ ተስፋ አያልቅም አይደለ? ሁልጊዜም ተስፋችን አያልቅም እና የሆነ ነገር ይደረጋል ብለን ተስፋ እናደርጋለን። ይህ እንደዛ ነው የማምነው እንግዲህ እና ውዶቼ፣ ያው ወደ ትናንትናው ቪዲዮ ስሄድ ማለት ነው ሀይሚ በጣም ብዙ ነገር ነው የተናገረችው በሀይሚና በብሩኬ ምንም ነገር እንደሌለ። በመጀመሪያ የትናንቷ ልጅ ምንም ነገር ነው የሌላት ከብሩኬ ጋር። ያው ሀይሚን ለማቃጠል እኮ ነው እንደዚህ የሚያደርገው ብሩኬ። በጣም ይገርማል እኮ። እኔ ማለት ነው አንድ ነገር የምረዳው ነገር ምን አለ መሰላችሁ? መጨረሻ ላይ ከምደሰተው ደስታ መጀመሪያ የምናደደው ንዴት ያቃጥለኛል፣ የባሰ ነው የሚያቃጥለኝ። እና ለምን መሰላችሁ? እንደዛ መጀመሪያ ጨጓራችሁ ውርር ክስም ብሎ ከዛ በኋላ ደስታ ነው ይሄ ነገር ከኔ አይሰራም። የምሬን ነው። ወይ መጀመሪያ አስደስተውኝ መጨረሻ ያናዱኝ እንጂ መጀመሪያ እንደዛ ከተቀጣጠልኩኝ በኋላ ከባድ ነው ለእኔ። እንግዲህ እንደ ፐርሰናሊ ነው የምነግራችሁ። ሀይሚና ብሩኬ ምንድን ነው አሁን መበሻሸቅ ብቻ ነው የሆነው።
ለዛ ነው መልካም ቀን እንድታይች ቀን በሰላም እንድታልፍ ጸሎት እናድርግ እምላችሁና እንግዲህ ሀይሚዬ ትናንትና እኔ እንዴት እንደሳኩኝ የምሬን ነው ማለት ነው። አምቦ ይፈላላችሁ እንዲ ያላለችም ተናዳ እኮ ነው። እና አራት ልጆችንም አልሰጥም ብላለች። እኔ እኮ ብያለሁ አልሰጥም ነው የምትለው ሀይሚ። እኔ ልጆችን ራሴ ነው ማሳድግ ነው የምትለው ብያለሁ። የጨረቃ ፋሚሊዎች ደግሞ እኮ ምንም በቃ አያልፋቸውም እኮ ግብ ትልላቸዋለሁ። ትናንትና ቲክቶክ ላይ አከፋፍለው አራት ልጆችን ሁለቱንም መኪና እየነዱ እንዲሄዱ አደረጉና ምን አስቸኮላቸው? አሁን ለምን አከፋፈላቸው? ይገርማል እኮ ደግሞ ልጆቹ እንዴት እንደሚያምሩ የሚወለዱት ልጆች ሳይቀር እኮ ነው የጨረቃ ፋሚሊዎች የሚስሏቸው። እና እንግዲህ ሀይሚዬም ፈክራለች። ያሳይሃለው ምን ማለት እንደሆን ታለቅሳለ ብላለች። ኧረ መለቃቀስ አያስፈልግም እንዴ እናንተ ሰዎች ሰላም አውርድልን። በእርግጠኝነት ዛሬ ሰላም እንደምትሆነው አንቺን ብሩኬ ናፍቆሻል። ብሩኬን ማቃጠልህን አቁም። ሀይሚን ምንድን ነው ደግሞ ይሄ መነካካት ምናምን? እች ደግሞ ሴቷ ልጥፍጥፍ የምትለው ነገር ማለት ነው። እና ሴቶች ግን የእጃችሁን አታጡም። ከምሬ ነው እንዴ። እኔ በፍጹም አልስማማም። ማለት አሁን ለምሳሌ በእኔ ላይ እንዲደረግ የማልፈልገውን ነገር በሌላ ሴት አላደርግም እንዴ። የእናንተ ፍቅረኛ ሆኖ አሁን ሌላ ሴት ስትነካካው ምናምን ስትለጣጠፍ ስትሸጓጎጥ አሁን አያስጠላም? አያስቀናም? ሀይሚ እኮ በቅናት ነው የምትሞተው። ስለዚህ ለምን በእኔ ያ ስሜት እኔን እንደሚሰማኝ እየተሰማኝ ለምን በሌላ ሴት እንደዛ አደርጋለሁኝ? እና ሴቶች አድቡ፣ ተዉ። ብሩክ የመጥቶ የፈለገ ነገር ብልምናቸው አይሆንም እኔም ሰትኔ ብለሽ መልሽ። አንቺ ደግሞ ሲቀጥል ሀይሚ አመት ሙሉ እኔ እና እሱ ምንም ነገር የለንም አለች። እና ግን እኮ ሀይሚ እኔ አንዳንድ ነገር ግራ የሚገባኝ አመት በሙሉ ምንም ነገር ከሌላችሁ እንደዛ ስታቅፊው ደስ እያለሽ እንደውም እኮ ትኝት ነው የምትይው። ሀይሚዬ ምን ሆነሻል? ከደረቱ እኮ ሀይሚ ሽጉጥ ስትል ማለት ነው ቤት እንቅልፍ እኮ ነው የሚይዛት። ታያላችሁ አይደል? ከብሩኬ ደረት እቀፍ ሲያደርጋት በቃ ትኝት ትላለች። ከዛው እንዴት እንደምታሳዝነኝ እኮ ደግሞ እና ፍቅር ከሌላችሁ ምን አናደደሽ ሀይሚዬ? ከፈለገው ሴት ጋር ቢሆን ማለት ነው። ያ ማለት ፍቅር ስላለ ነው። እንደዚህ ያላችሁ ማለት ሸውዱን እንዳትሞክሩ። በጣም ኃይለኛ ፍቅር አለ። ግን ሰላሙን ያወርድላችሁ፣ ሰላሙን ይመልስላችሁ። በቃ ይበቃችኋል ማቀጣጠል። እናንተ እየተቀጣጠላችሁ ከዚህኛን አቀጣጠላችሁ። የጨረቃ ፋሚሊ ስንት ነገር ይናገራል። መናገር የማይፈልገውን ሁሉ እየተናገረ መጣላት የሌለበት እየተጣላ ነው ያለው። ብቻ ለአቅም ውዶች ይህች ቀን በሰላም ትለፍላችኋለሁ። ላይክ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ። መልካም ቀን ይሆንላችሁ።